ሰላም ጤና ይስጥልኝ ክብራትና ክብራን በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። ክብራትና ክብራን አሁን የምገኘው 4 ኪሎ ነው። 4 ኪሎ እዚህ ዋናው 4 ኪሎ እዚህ አሁን እዚህ የፕሬስ ጋር ያለሁት ወይም እዚህ ብራና ሰላም ጋር ያለሁት አሁን እንዳጋጣሚ ማለት ነው። ተመልከቱት፣ ከተማው ጠቅላላ እንቅስቃሴ ላይ ነው። አንድ አመጽ፣ አንድ ግርግር፣ አንድ ውንብድና፣ አንድ ዱርዬ የለም እዚህ ከተማ ውስጥ። አንድ ዱርዬ ህዝቡን ተመልከት። ህዝቡ ይኸው ፓርክ ላይ ቁጭ ብሎ ሻይ ቡና እያለ አየው። ህዝቡን አየህ? ተመልከት። እህቶቻችን ቁጭ ብለው ፎቶግራፍ ሲነሱ ምን ሲሉ ጽዳት ሲያጸዱ እና ጅሬ አውሮፓና አሜሪካ ጠቅላላ ያለው ቀበሮና ተኩላ ተሰብስበው ዛሬ ኢትዮጵያን ህዝብ ሰልፍ እናስወጣለን እያለ ነበር። እናሳምጻለን እኛ እያለን ማን የትኛው ነው እዚህ መጥቶ የሚያሳምጸው? እኛ ሀገራችንን የምንጠብቅ እውነተኛ ኢትዮጵያን እያለን ምንም ነገር አታመጡ። ምንም ነገር ተመልከት። ከተማው አየህ፣ ሁሉም ስራውን እየሰራ ነው። ይሄው እህቶቻችን ታክሲ አስቆመው ወደ ቤታቸው ሊሄዱ ነው። አየው 4 ኪሎ ነው። ይሄ 4 ኪሎ ፓሪስ እንዳይመስልህ ወይም ኒውዮርክ እንዳይመስልህ። እቺው የኔው 4 ኪሎ ነች። የኔው በነገራችን ላይ ቢሮ እዚህ ጋር ነው እና ዛሬ የተሰበሰበው ይሄ በእውር ድንብር የተመራ ጫታምና ጠንቋይ፣ አስማተኛ፣ መተተኛ ሁሉ እንትን እያለ ነው። አንዳንድ አሽከርካሪዎች ቅድሚያ አይሰጡም ለመንገደኛ። ያው የወያኔ ቅሪት የወያኔ አዝረክርኮ ሄደው ነገር ነው። እሱም ይስተካከላል። እንግዲህ ያው ህዝቡ እንደምታዩ ተመልከቱ። ታክሲ ይጠብቃል፣ ግማሹ ወክ ያደርጋል። አያችኋቸው? ተመልከቱ። ይኸዋቸው እህቶቻችንን የወክ ሲያደርጉ ሲዝናና ህዝቡ በቃ ህዝቡን እናሳምጻለን ምናምን። የኢትዮጵያ ህዝብ እናንተ ናችሁም ተሳምጹት። እንዴት የኢትዮጵያ ህዝብ እንደሚንቃችሁ አታውቁም። በዓለም ላይ ያላችሁ ይሄ ተቃዋሚ ነን የምትሉ ወሮበላ ፖለቲከኞች እውነቴን ነው የምነግራችሁ። ይሄን ይመስላል በቃ ምንም በቃ ይሄ 70 ደረጃን ተመልከተው። ይሄው ህዝቡ ወጥቶ ወክ እያደረገ ነው። እየተዝናና ኢንጆይ እያደረገ ነው ህዝቡ። እናንተ ተንጫጩ፣ ተቃውሙ። ይሄው ራስ መኮንን ድልድይ ተመልከተው። ይሄ ራስ መኮንን ድልድይ ነው። አየህልኝ? ራስ መኮንን ድልድይ የዞርኩት ያለሁት ይሄ ወደ ፒያሳ እየሄድኩ ነው። እስኪ የቱ ጋር ነው አመጽ ያለው? የቱ ጋር ነው ህዝቡ የተበተው? ህዝቡ መንግስት ይውረድልን ያለው የቱ ጋር ነው? ይሄው በቃ እያንዳንዷ ነገር ከወትሮ አንዲት የተቀየረች ነገር የለችም። ሁሏ ነገር ቀጥ ለጥ ብላ እየሄደች ነው። አንድ ወከባ የለም፣ አንድ ረብሻ የለም። ተመልከትልኝ። ይሄ አንተ የምታውቀው ፒያሳ ነው። እናንተ አጨማልቃችሁ ከዚህ የሄዳችሁት ፒያሳ አይደለ? ይሄ እንዴት እንደሚያምር ተመልከተው። እያየህልኝ ነው? እዚህ ጋር ወጣቶች ፎቶግራፊ ይነሳሉ። እንዳጋጣሚ ካሜራ ወደኛ አይደለም። እንዴት ያምራሉ መሰላችሁ ወጣቶች ሲዝናኑ። አሁን እነዚህ ጎረምሶች ናቸው፣ ወደ 5-6 ይሆናሉ። ተኝተው ነው ፎቶ የሚነሱት። የሚገርማችሁ ነገር ደስ ይላል እንደዚህ ወጣቶች እንደዚህ ሲሆኑ በሀገራቸው ሲኮሩ። እናንተ እና ኢትዮጵያውያን አውሮፓና አሜሪካ ያላችሁ እኔ መንግስት ከፍሎኝ አይደለም፣ መንግስት ቤት ሰጥቶኝ አይደለም፣ ማሽከረክረው አውቶሞቢል የግሌ ነው። ብልጽግና ፓርቲ ለኔ ኮካኮላም ጋብዞኝ አያውቅም። ግን ሀገሬን ስለምወድ ስለ ሀገሬ የምችለውን ሁሉ ዋጋ ከፍላለሁ፣ የምችለውን ሁሉ አደርጋለሁ። ይሄ ነው በቃ ኢትዮጵያ ማለት፣ አዲስ አበባ ማለት ይሄ ነው በቃ። ምን ላድርግልህ ከዚህ በላይ? አየው ፒያሳ እንዴት እንደሚያምር ይልኝ። አሁን ወደ የቀድሞ የቻርልስ ደጎል አደባባይ የሚባለው ፈርሷል። አሁን ወደ
እንትን እየገባው ነው ወደ አድዋ ሙዚየም እየገባው ነው። መብራት እየጠበቅኩ ነው። ይሄው አድዋ ሙዚየም ይሄን ይመስላል። አየው አድዋ ሙዚየምን እናንተ ልትበጠብጡ ሲያምራችሁ ይቅር። በሰርጂናችሁ ጡረታ መውጣት ሲገባችሁ፣ መጸለይ ሲገባችሁ፣ ለሀገር ለወገን እልል ማለት ሲገባችሁ፣ ለፈጣሪ ምስጋና አቅርባችሁ ይሄን ያሳየህን አምላክ ተመስገን ብላችሁ ሀገራችሁን መደገፍ ሲገባችሁ ቀኑን ሙሉ አብይ አህመድ ትላላችሁ፣ ሌሊቱን ሙሉ አብይ አህመድ ትላላችሁ። አብይ ወንድ ነው፣ የወንዶች ወንድ ነው፣ የወንዶች ቁና ነው። ተመልከት፣ ይሄ አድዋን ሙዚየም፣ ይሄ አዲስ የተሰራው የአድዋ ተሆል ኮምፓውንዱ ጠቅላላ ይሄ ነው። ደህና ናችሁ ጎበዞች? ህፃናቶች ከወላጆቻቸው ጋር እየጎበኙ ተመልከትልኝ። አድዋ የአድዋ ድል መታሰቢያ ይላል። አድዋ ቪክትሪ ሜሞሪያል። አየው፣ ይሄን ሰርታችሁ አታውቁ። አንዳንዶቻችሁ የራሳችሁን ጫማ ትገዛላችሁ፣ ግን ካልሲያችሁን የማታጥቡ ሰዎች ናችሁ። በተቃውሞ አንደኛ የሆናችሁት አየህ። ክብራትና ክብራን፣ ከተማዋ እንግዲህ ይህን በዚህ ደረጃ ጽድት ትብላለች። እዩት፣ ፒያሳ ነው። በዚህ በኩል ያለው አራዳ ህንፃ፣ የቀድሞ አራዳ ህንፃ፣ አሁንም አራዳ ህንፃ ነው የሚባለው፣ ያው ስሙ አልተቀየረም። ይሄ ነው ኢትዮጵያ ማለት። ይሄ ነው በቃ አሁን ያለው ነገር። ያው ሰው እንጆ ያደርጋል ነው። ግማሹ ወደ ቤቱ ይሄዳል፣ ግማሹ ወክ ያደርጋል። እናንተ ብቻ ለፍልፉ። ከመላው ዓለም ተጠራርተው እኮ ነው የሚያወሩት ወንድሞቼና እህቶቼ። አብይ አህመድ በቃ ለእናንተ የጀግና ጀግና በምንም ተአምር አትወዳደረው ከአቢቹ ጋር። ይሄ ሀገር በቃ ምን ብዬ ልንገርህ? ኢትዮጵያ ሀገራችንማ በቃ የአውሮፓና አሜሪካ ድሮ በቴሌቪዥን እያየን የምንመኘውን ነገር እዚህ እያየን ነው። ምን አለፋችሁ? ድሮ እዛ የምንመኘውን ነገር እዚህ እያየን ነው። እዚህ እያየን ነው እዛ የምንመኘውን ነገር። ዩሮፕ የምንመኘው የነበረውን ነገር፣ አሜሪካ የምንመኘውን ነገር፣ ወይን ሀገራችን መቼ ነው ይሄ ነገር የሚመጣው ስንል የነበረውን ነገር እያየን ነው። አየህ አይደል? ይሄ ወንዝ ዳር ነው የፒያሳ። ይሄ የፒያሳ ወርቅ ቤቶች ሁሉም የፈረሱት ከጀርባ ያለው የራስ መኮንን ድልድይ ስር ያለው ወንዝ ማለት ነው። አሁን እሱ ወደ የተጠናቀቀ ነው። ለሰርግ፣ ለድግስ፣ ለመዝናኛ ኢትዮጵያውያን ጠቅላላ ሰብስበው እፎይ የሚሉበት ቦታ እየተሰራ ያለው አሁን ላይ። አንድ ነገር እኮ አንድ ችግኝ ተክሎ ማያውቅ ወንበዴ ሁሉ ስለ ኢትዮጵያ ሲቆረቆር በጣም ይገርማል። መስራት አትችሉም። እድሜ ልክ አድማ፣ እድሜ ልክ መሰብሰብ፣ እድሜ ልክ ተንኮል። ተመልከቱ፣ ትራኮች ገና እኮ ነው እየለማ ነው ያለው። ገና አንደር ኮንስትራክሽን ላይ ነው ያለው ከተማው። አየህ 24 ሰዓት ነው ስራ የሚሰራው። እናንተ 24 ሰዓት ታወራላችሁ። 24 ሰዓት ስራ የሚሰራባት ከተማ 24 ሰዓት። የኔ ሀገር ይሄ ነው የምኮራበት ኢትዮጵያ።
እነዚህ ልጆች ቅድም ፎቶግራፍ ሲነሱ የነበሩ ልጆች ናቸው። አስታወስኳቸው። ወጣቶች አየህ፣ ራስ መኮንን ድልድይ ጀግኖች በቃ ታሪክ አበላሹ የምትሉትን ጠቅላላ ይኸው ታሪክ አሳምረውልክ። አየህ ጋሻውን አየህ፣ ታሪክ አበላሹ የምትላቸው ታሪክ የሚያሳምሩ ናቸው። ታሪክ የሚሰሩ ጀግኖች ናቸው የኢትዮጵያ መሪዎች አሁን ያሉት። እንዴት ብዬ ልግለጽላችሁ? በቃ ክብራትና ክብራን፣ በቃ እናንተ ዝም ብላችሁ እኔም ልንዳ፣ እኔም ኢንጆይ ላድርግ። ስለ እውነት ሰው ስለ ሀገሩ ይመቀኛል። የሀገሩን ልማት ሀገሩን እንዲበጠበጥ ይፈልጋል። አየህ ህዝቡ ወክ ሲያደርግ እዚህ ጋር ካፕል ሆነው ሲሄዱ ምን ሲሉ እያየህልኝ ነው። ይሄ ነው ኢትዮጵያ። እናንተ በፈለገ ዲግሪ ልታወሩ ትችላላችሁ። መሬት ላይ ያለው ሀቅ ግን ይሄ ነው። ይሄ ነው መሬት ላይ ያለው ሀቅ። ሀገሬ ኢትዮጵያ መመኪያዬ ናይሽ ደመኛዬ ኢትዮጵያዬ ከዘር ማንዘሬ የወረስኩት አለኝ ጀግንነት አልፈራም ሞት እምቢ ለሀገሬ ይለዋል ኢትዮጵያ ጀግና። በቃ እንግዲህ እርማችሁን አውጡ። በብሔር ሞክራችኋል፣ በቋንቋ ሞክራችኋል፣ በሃይማኖት ሞክራችኋል፣ የጤና ባለሙያዎችን በመጠቀም ግርግር ለመፍጠር ሞክራችኋል፣ በሃይማኖት ሞክራችኋል። ምን ያልሞክራችሁት ነገር አለ? ምን? ሁሉን ነገር ጸጥ እያደረግን ነው ማለት። ሁሉ ነገር ከሸፈ። ሁሉን ነገር አክሽፈናል። ነገም ሌላ አጀንዳ ቅረጹ። ነገም ይፈርሳል የእናንተ አጀንዳ። ምንም አይነት አጀንዳ ተፈጻሚነት አይኖረውም የእናንተ። የኢትዮጵያ ሕዝብ ምን ያህል እንደሰለቸው የእናንተ ወሬ፣ የእናንተ ኮተት ነገር ስለማታውቁ ነው። አሁን ወደ ውጭ ጉዳይ ወደ ጠቅላይ ሚኒስትር ጽሕፈት ቤት አካባቢ ነኝ ያለሁት። በዚህ በፓርላማ በኩል ወደ ፕራይም ሚኒስተር ኦፊስ አቢሲዬ አሁን ኮምፒውተሩን ይዞ ቁጭ ብሎ ጠቅ እያደረገ ነው። አቢሲው ጀግና ኮምፒውተሩ ላይ ቁጭ ብሏል። አሁን በቃ እንደናንተ ወሬ ላይ አይደለም ያለው፣ ጀግና የሆነ ልጅ። አየህ፣ ይሄ ፕራይም ሚኒስተር ኦፊስ ፊት ለፊት ነው ያለሁት። በዚህ ደረጃ ነው ያለችው ኢትዮጵያ። የእናንተ ወሬ፣ የእናንተ ኮተት ተነግሮ ያልቅ። ይሄው በደንብ አድርግ። የኔ ሀገር ይሄ ነው። አይ ህዝቡ፣ ትራንስፖርቱ ምናምን ጠቅላላ ሁሉም ህጉን ጠብቆ ማብራት ጠብቆ ነው የሚንቀሳቀሰው። አንተ ቅደም ተባብሎ መብራት ሲጠፋ እርስ በርስ ተነጋግሮ ህዝቡ መብራት ሲኖር በመብራት ይንቀሳቀሳል። እናንተ አሜሪካ ቁጭ ብላችሁ አንድ ክፍል ውስጥ ለዛውም እኮ አንድ ክፍል ውስጥ ነው ቁጭ ብሎ የሚያወሩት። መኝታ ቤታቸው፣ ሳሎናቸው፣ እቃ ክፍላቸው አንድ ክፍል ፈረንጆች በሰጧቸው አንድ ክፍል ውስጥ እየኖሩ የኢትዮጵያን ህዝብ ነፃ እናወጣለን፣ ይሄ ዋን ወይ ሆኗል። ክቡራትና ክቡራን ኢትዮጵያውያን፣ ይሄ ወደ ታች ወደ ውጭ ጉዳይ ሚኒስቴር ወደ እስጢፋኖስ የሚወስደው ወደ ብሔራዊ ቤተ መንግስት የሚወስደው መንገድ ዋን ወይ ሆኗል። ነው ቆንጆ ነው። በጣም ስፍት ብሎ አታዩትም?
ሁሉም መኪኖች በአንድ አቅጣጫ ነው የሚሄዱት። በጣም ደስ ይላል እና የኔ ሀገር ይሄ ነው በቃ የኔ ሀገር ይሄ የምኮራበት ሀገር የጀግኖች ሀገር ኢትዮጵያ። ወረኞች ምንም ድርሻ የላቸውም እዚህ ጋር። አየኸው የኢትዮጵያን ሰንደቅ ዓላማ ከነ ግርማ ሞገሱ የሀገሬን ባንዲራ አየህልኝ። የኢትዮጵያ ንግድ ባንክ ሄድ ኳርተር ነው። አየኸው ብልጽግና ጀግና ነው ስልህ የምሬን በቃ 5 ሳንቲም ብልጽግና ለእኔ ሻይ ጋብዞኝ አያውቅም። ኦቨር ምን ላድርግ ከዚህ በላይ ይህ ሳይንስ ሙዚየም የገባውልን አየኸው ሳይንስ ሙዚየም በዚህኛው በኩል በእኔ በኩል ይኸው የአንድነት ፓርክ ነው። ሳይንስ ሙዚየምን አየኸው አብቹ እኮ በዚህ ጋር ነው ሹልክ ብሎ ወክ እያደረገ የሚወጣው አይተሃል አይደል? አንድ ጊዜ ጠቅላይ ሚኒስትር አብይንና አቶ ተመስገን ጥሩነህን እዚህ ጋር ክሮስ ያደረጉ መኪና እንኳን አይጠቀሙ። በቃ ቁርጣችሁን እወቁ። አሁን በውጭ ጉዳይ ሚኒስቴር በኩል አድርጌ እዚህ በሂልተን አዲስ ኢንተርናሽናል ልታጠፍ ነው። በሂልተን አድርጌ በካዛንቺስ አሳያችኋለሁ። ደግሞ የካዛንቺስን የምሽት ውሎ አሳያችኋለሁ። በላይ መንገሻ ነኝ። የእናት ሀገር የኢትዮጵያ ጉዳይ የሚያንገበግበኝ ለኢትዮጵያ ሁሉን ዋጋ መክፈል የሚችል ሳልሰስት እና የዛሬ የሶሻል ሚዲያ አድማ የለም። ይኸው ሰው ከሂልተን የተዝናና እየወጣ ነው፣ በእግር እየወጣ ነው። እዚህ ጋር ጥንቃቄ ያስፈልጋል። ከታች የሚመጡ ተሽከርካሪዎች ስፒድ ስለሚኖራቸው ይህን ይመስላል። እንግዲህ ግርግሩ ምንጥሰው ቅብጥሰው የምትሉት ነገር የት አለ? የለም። ስለ እውነት የለም። ስለ ፕሮፓጋንዳ ለማወራው መሬት ላይ ያለውን ነገር ነው የምናገረው። መሬት ላይ ያለው ቆንጆ ተጨባጭ የሆነ ሀቅ ነው የምናገራቸው። ይሄ እኮ ኢትዮጵያ ነው፣ የኔ ሀገር ኢትዮጵያ። አያችሁት? ትላልቅ ትራኮች ማታ ስራ ይሰራል። ሌሊቱን ሙሉ ነው የሚሰራው ስራ። በነገራችን ላይ ሌሊቱን ሙሉ ነው የሚሰራው። ሌባ የለ፣ ዱርዬ የለ፣ ወንበዴ የለ። በቃ ሰላም የሆነ ሀገር። እናንተ አሜሪካና አውሮፓ ናችሁ ልትበጠብጡት፣ እኛ የት ሄደን ነው? ኢትዮጵያማ የኛ የእውነተኛ ኢትዮጵያን ሀገር ነች። ስለ እውነት እኔ በጣም ነው ማፍረው በእነዚህ አንድ ለቤተሰቦቻቸው ለእናት ለአባቶቻቸው ጋቢና ነጠላ ማይገዙ ሰዎች እኮ ናቸው ኢትዮጵያ 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 የሚሉት። ኢትዮጵያ በእውርና በድንባራ አትመራም። ካሁን በኋላ በጠንቋይና በአስማተኛ አትመራም። የኔ ሀገር ኢትዮጵያ ቁርጡን ወቁ። ቁርጣችሁን ቁርጥህን ወቅ። አካና ማለት ይላል ኦሮሞ። እንደዚህ ነው ማለት ነው።
ይሄ ነው ሀቁ። እዛ ጋር ከፊት ለፊት አስተያየለ አሁን ጠቅላይ ሚኒስትር አብይ ያሰሩት የአብርሆት የሚባለው ላይብረሪ በአፍሪካ ግዙፍ ነው። አይደለም በኢትዮጵያ፣ በአፍሪካ ግዙፍ። እዚህ እኮ 5 ቆርቆሮ ቤት የሌላቸው ሰዎች እኮ ናቸው መንግስት የሚሰራውን ስራ ሁሉ የሚያጥላሉት። ደጋግሜ እነግራችኋለሁ። ከመንግስት 5 ሳንቲም ኮካኮላ ጠጥቼ አላውቅም፣ ሻይ ጠጥቼ አላውቅም ከኢትዮጵያ መንግስት። የኔ ሀገር ስለሆነ በጣም ደስ ይለኛል። በጣም ነው የምኮራው። ስለ ሀገሬ አይደለም እንደዚህ ሶሻል ሚዲያ ላይ ማውራት አይደለም፣ ህይወቴን እሰጣለሁ። አሁን ወደ ላይ 5 ኪሎ 4 ኪሎ 6 ኪሎ እያለ ይቀጥላል። እስኪ እዛ ጋር ደግሞ ለየት ያለ መብራት ነው ዛሬ ያለው። ወደ 5 ኪሎ ልሂድ፣ ወደ 5 ኪሎ ልጠጋ፣ ወደ 5 ኪሎ ልጠጋ እና ታዩታላችሁ። 5 ኪሎን ደግሞ ወደ 5 ኪሎ ልጠጋና አሳያችኋለሁ። ተመልከቱ። 5 ኪሎ ለ5 ኪሎ ደግሞ የተገጠሙ እዚህ ከ4 ኪሎ ጀምሮ እዚህ ከ4 ኪሎ ዩኒቨርሲቲ ጀምሮ የተገጠመው መብራት ራሱ እንደ እንትን ነገር ነው፣ ወደ ብሉ ነገር ነው። ደስ ይላል። በጣም የሚያምረው እውነት ለመናገር ይሄ እንግዲህ 4 ኪሎ ነው። 4 ኪሎ ዩኒቨርሲቲ ራውንድ ዜር ነው ያለሁት። ትንሽ ጠጋ ብዬ እመለሳለሁ፣ ምክንያቱም ተመሳሳይ አካባቢ ነው። ተመሳሳይ ጸጥታ ሁኔታ ነው ያለው። ረብሻ የለ፣ ግርግር የለ፣ ምን የለ። በቃ ይሄን ይመስላል። ዙር እዚጋ በተለምዶ ሮሚና ምናምን እንዳሉ ካፌዎች አሉ፣ ታስታውሳላችሁ? እነ ሮሚና፣ እነ መስኮት የሚባሉ በጣም የሚገራርሙ በአውሮፓ በአሜሪካ ስታንዳርድ ያሉ ሬስቶራንቶች ናቸው ያሉት። አዲስ አበባ እኮ ሌላ ጉዳይ ውስጥ ነው ያለችው። አስማቷና ድግምቷ ተነቃቅሏል፣ ፈርሷል። ገና ታምር ይሰራል። ይሄ ብርቃችሁ እንዳይሆን ገና መሻየ ገና በጣም ትላልቅ እቅዶች አሉ፣ ትላልቅ ፕሮጀክቶች አሉ። እንግዲህ ክብራትና ክብራን ይሄን ይመስላል። ሁሉም ነገር በመልካም ሁኔታ ላይ ይገኛል። ሊሰናበታችሁ ነው። የዛሬው የወሮ በሎችና በወሬ አደሮች ሁናቴ ሙሉ በሙሉ ማንም የሰማቸው የለም፣ ሊሰማቸውም የሚችል የለም። አብዛኛው ህዝብ ምን እየተካሄደ እንዳለ በእነሱ በኩልም አያውቅም። እውነቱን በነግራችሁ ማለት ነው። ምን እየተካሄደ እንደሆነ እነሱ ምን እያደረጉ እንዳሉ ኢትዮጵያውያን አያውቁ። የነሱ ቤተሰቦች፣ የነሱ ጥቂት ተከታዮች 20 ሺህ 30 ሺህ ሰው ሊያጨበጭብ ይችላል። ከዛ ውጪ ምንም ነገር የለም። 4 ነጥብ። ተሰናበትኳችሁ። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። ከአዲስ አበባ ኢትዮጵያ። እግዚአብሔር ኢትዮጵያን ይባርክ። አሜን።